ሰላም ፋሚሊ የገኒ ሾው ዩቱብ ቻናል ተከታታዮች እንዴት ናችሁ? እንደተለመደው ተመልሼ መጥቻለሁ። እንግዲህ ሳቤላን ድራማን ይዤላችሁ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁልኝ አበረታቱኝ። እንደምቀጥለው አቀርባለሁ፣ ተከታተሉኝ። ባለፈው ክፍል ላይ እንግዲህ እንዳየነው ቤቲ እና አብርሃም ከሆስፒታል ሲመጡ በር ላይ ቆማ ነበረ የጠበቀቻቸው። አንቺ ደግሞ ማነሽ ብሎ አብርሃም ይጠይቃታል። እኔ የርብቃ እህት ነኝ ብላ ወደ ውስጥ ይገባሉ። ርብቃና ኤፊ ደግሞ ከውስጥ ተቃቅፈው ቁጭ ብለው ነበረ። ማርኮን ሮጠና ወደ ርብቃ ክፍል በሩን ከፍቶ ሲገባ ሁለቱ ተቃቅፈው ቁጭ ብለዋል። በጣም ይደነግጣሉ። አንተ ደግሞ እዚህ ምን አባክሎ የምትሰራ ብሎ ማርኮን በጣም ይጮሃል። እሷም ደግሞ ተው በቃ ምናምን ብላ ታገላግላቸዋለች። እሱም ይወጣል። ታች ደግሞ ዲና አብርሃምና ቤቲ ቁጭ ብለው እያወሩ ይገኛሉ። ኤፊ ወደ ውጭ ሮጦ ሲወጣ ሳሎን ላይ ቤቲን ቁጭ ብላ ሳገኛት በጣም ይደነግጣል። ርብቃም ከኋላ ተከትለው ነበረና ስታ ሁለቱም ይደነጋገጣሉ። ቤቲ እዚህ ምን ትሰራለች? ኤፊ ወንድሜ እንዴት ነህ? አብርሃም ተዋወቀው። እሺ ወንድሜ ነው፣ ይሄም ልክ እንደ ወንድማችን አብሮ አደጋችን ነው ምናምን ብላ ታስተዋውቃለች። እንግዲህ ቤቲ ምንድነው ምሰሪ ከዚህ ስትላት እህቷም እህቴ ናፍቀሽኝ እኮ ነው የመጣሁት ብላ እዛ ያወራሉ። ቁጭ ብሎ እያወሩ እያለ ነይ እንሂድ ስላት አይ እኔ ቁጭ ብዬ ማውራት ነው የምፈልገው እያለች ቁጭ ብሎ እያወሩ እያለ ዲና እንግዲህ እንደተለመደ ማስመሰሏን ትቀጥላለች። ቤቲ ግን እኔ ግን እኮ የመሰለኝ ዲናና ማርኮን ባልና ሚስት ናቸው ነበር የመሰለኝ። አይናቸው ያለው ፍቅር፣ አስተያየታቸው፣ ሁሉ ነገራቸው እነሱ ፍቅረኛ ማቾችና ባልና ሚስት እንደሆኑ ነው የሚያሳየው ትላለች። አረ እንደሱ አይደለም ብሎ ይመልስላታል አብርሃም። ዲና ግን በጣም ትናደዳለች። ያ እውነታው ያ ስለሆነ በጣም ትናደዳለች፣ ትናገራለች። አብርሃም ግን ስላላወቀች ነው ይሄ ያን ያህል የሚያስቆጣ ነገር የለውም ብሎ ይነግራታል። እሷ ግን በጣም ትናደዳለች። እንደዛ ብላ ስትዘባርቅ እንግዲህ ኤፊ እንደምንም ብሎ ጎትቶ ከዛ ቤት ይዟት ይወጣል። በሌላ በኩል ደግሞ ማርኮን ሄዶ መድኃኒቱ እስከዛሬ ያልሰጠሽው ስላለቀ ነው፣ ዛሬ መድኃኒቱ መጥቷል ትሰጪዋለሽ ይላታል። አልሰጥም ትለዋለች። እሱን እናያለን፣ ሁሌ እንድደጋግምልሽ አትፈልጊ ምናምን ብሎ ይቆጣታል። እሷም እንግዲህ ምንም አማራጭ ስለሌላት ዝም ትለዋለች። ዲናና አብርሃም ደግሞ በሌላ በኩል እየተጨቃጨቁ ይገኛሉ። ክብሬን እንደዚህ ዝቅ ስታደርግብኝ አንተ ምንም አይመስልህም ምናምን ትለዋለች። ይሄ እኮ ሲጀመር ምንም የሚያናድድ ነገር የለም ወይስ የምትፈሪው ነገር አለ ብሎ አብርሃም በጣም ይናገራታል። እሷ ግን በጣም ትጮኻለች። ማርኮን ታች ቆሞ እየሰማ ቆይ ዲኑ ምን ሆና ነው እንደዚህ ስሜታዊ የምትሆነው? ይወቁልኝ ነው እንደ ይሄ ሁሉ ብሎ በጣም ይናደዳል ታች ቆሞ። ዲና እንግዲህ ከአብርሃም ጋር እየተጨቃጨቀች እንደምንም ብላ ወደ ታች ትወርዳለች። ስትወርድ ደግሞ ማርኮን ቆሞ ታዋለች። እንዴ ምንድነው እንደዚህ የሚያደርግሽ ዲና? ወቁልኝ ነው እንዴ በግድ ብሎ ይቆጣታል። እሷም ተው እባክህ በጣም ተናድጃለሁ፣ ደግሞ ያንን ደብዳቤ ኤውል የጻፈችው ልዩ ናት እንጂ ሳቤላ አይደለችም፣ ይሄ ሁሉ የዶክተራ ስራ ነው ብላ ትነግረዋለች። አንቺ ምንድነው እንደዚህ እንትን የምትይ? ልጅቷ እኔ ነኝ ያለች አይደል እንዴ ምናምን ብሎ ይጮህባታል። እሷ ግን አይ ትለዋለች። ከዛ ወደ ውስጥ ገብቶ ማርኮን የሳቤላን ደብተር ይዞ ሲመጣ ጽሁፉን ሳስተያይ ጽሁፉ የሳቤላ ጽሁፍ አይደለም። ወይኔ ማርኮን እስከዛሬ እንዴት ነው ይሄንን ማድረግ ያልቻልኩት ብሎ በጣም ይናደዳል ማርኮን። ዲና የእውነት ሴጣን ነሽ አንቺ ሴጣን ብሎ እንግዲህ እኔ ምልህን ብትሰማ ይሄ ሁሉ አይፈጠርም ነበረ ብላ እሷም ትመልስለታለች። እኔ ግን አለቃትም ማን እንደ ጻፈ እስከማወጣጣ ድረስ አለቃትም ብላ ዲና እየሮጠች መቀስ ይዛ የሳቤላ ክፍል ትገባለች። በኩል ደግሞ ልጅቷን ታያት አታስጨንቂያት፣ ልጅቷ ላይ የሆነ ችግር ከተፈጠረ አብርሃም አይለቀንም ይላታል። እሷ ግን አልሰማችውም ትሄዳለች። ልጅቷን በጣም ታስጨንቃታለች። ማነው ይሄንን የጻፈ ትላታለች። በሌላ በኩል ደግሞ አብርሃም ውጭ ላይ ነበረና ለአብርሃም ይሄንን ሆስፒታል ሄደ ተመርመር፣ የእንቅልፍ መድኃኒት ትወስዳለህ እንዴ ብላ ስለ ኬዝ ትጠይቀዋለች። መድኃኒቱ የታለ ስለው ዲና ጥላቸዋለች ይላታል። እሱም ሄዶ እንዲመረመር ትነግረዋለች። ለማንም ግን እንዳትናገር ትለዋለች። እሱ ወደ ውጭ ሲወጣ እሷም ተደብቃ ሳቤላ ክላስ ገብታ ነበረ። ልጅቷን ስታስጨንቃት እያዳመጠች ነበረ።
ርብቃ ዲና ስታስጨንቃት ማርኮንም እዛው ነበረ። ልጅቷ በስተመጨረሻ ማነው እንደዚህ ያደረገ ብላ ስታፋጥታት ካልሆነ ይሄን ፀጉርሽ ነው የምቆራርጥልሽ ትላታለች። ልጅቷ በጣም ትፈራለች። እዚህ መሀል ልጅቷ በጣም ስትፈራ ስታይ ርብቃ ዘላ ከተደበቀችበት ትወጣና ልጅቷ ምን አድርጉ ነው የምትላት? እኔ ነኝ የጻፍኩ አባቴ ናፍቆኝ ነው የጻፍኩ አለቻችሁ አይደለ? ልጅቷን ተዋት በቃ ስትል አንቺ ማን ነሽ ሲጀመር እዚህ ጭራሽ እዚህ ጋር ቆመሽ እያዳመጥሽ ነበር ብላ ዲና በጣም ትቆጣታለች። ማርኮንም አያገባሽም ጭራሽ ወሬ ማዳመጥ ጀመርሽ ይላታል። እንዴት እንደማያገባኝ ያሳይሃለሁ ስትል ማርኮን ወደዚህ እጇን ይዟት በጥፊ ያጋጫታል። እንግዲህ ዶክተሯን ልጅቷ እሱን ስታይ የሌለ ትደነግጣለች። ምንድን ነው እንደዚህ ይሄንን እንትን ማን ነው የጻፈ ብላ አሁንም ልጅቷን በመቀስታ አስፈራራታለች። እሷም ልጅቷ እንግዲህ አባ እናቴ ናፍቃኝ ነው ለዛ ነው የጻፍኩ ትላታለች። እናቴ ናፍቃኝ ነው ትላታለች። ዲናም እንግዲህ እናትሽ የለችም እናትሽ ሞታለች እሺ ትላታለች። ልጅቷ በዚህ መሀል ፌንት ትበላለች። እንግዲህ ትወድቃለች። ሳቢ ብሎ እንትን ብሏትም አትሰማም። በዚህ መሀል አብርሃም ይመጣል። መቶ በሩን ከፍቶ ሳቤላ ልጄ ብሎ ከፍቶ ስገባ ልጁ ተዘርራለች። ልጄ ምንድነው የሆነች ብሎ ብጮህ ማንም አይሰማውም። እንደምንም ብሎ ማርኮን ይዟት ሆስፒታል ይወስዷታል። ልጅቷን እንግዲህ ሳቤላን ይዟት ሆስፒታል ይሄዳሉ። ቤት የምትቀረው ርብቃ ዶክተር ትሆናለች። ያው ዲና ከኛ ጋር አትምጪ አርፈሽ ተቀመጪ ስላለቻት እንግዲህ ያው ልጅቷ የሚወስዷት ሆስፒታል የነሱ ተባባሪ ስለሆነ ልጅቷን መመረዝ ስለሚፈልጉ ምንም ነገር እንድታክ ስለማትፈልግ በጣም ትከታተላታለች። እንግዲህ ዲናም ርብቃም እንግዲህ በዚህ መሀል የቤቱን ቁልፍ እንደምንም ብላ ታገኛለች። ፈልጋ እንደማጸዳ ሰው ትሆንና የማርኮን ክፍል ትገብና ፍላሹን የእሷ ቪዲዮ የራቁት ቪዲዮ ያለበትን ፍላሽ እንደምንም ብላ ታገኛለች። እንግዲህ በጣም ደስ ይላታል። ግን በሩን ዘግታ ስትወጣ በር ላይ ማርኮን ይደርስባታል። ምን አባሽ ነው የምንሰሪ ከዚህ ብሎ ይጮህባታል። እያጸዳው ነበረ። እኔ አዋራ ውስጥ መቀመጥ አልፈልግም። እዚህ ቤት እንደሆነ አዋራ ብቻ ነው ቤቱ። ማናለሽ ማናዝጂ ያለሽ ይላታል። ለአንተ ብዬ አይደለም ማጸዳ ለራሴ ንጽህና ስል ነው እኔ ማጸዳ። እኔ መታመም አልፈልግም ብላ እንግዲህ ነገሩን ታስቀይሳለች። ምንድነው በእጅህ ያሹ ይላታል። ቁልፍ ይዛ ነበረ ከኋላ በአንድ እጇ ፎጣ። ምንም አላስኩም አሳይ ብዬሻለሁ ይላታል። ፎጣ ታሳያታለች። ግን አንድ እጇ አሁንም እዛ ጋር ነበረ። ልክ እጇን ልነካ ስል አብርሃም ይደውልለታልና ና እስኪ ምናምን ይለዋል። እሱም እዛ ጥላት ይሄዳል። እሷም በጣም ደስ እያላት ፍላሹን ይዛ ወደ ክፍሏ ትገባለች። ሌላ በኩል ደግሞ አብርሃም እንግዲህ ምንድን ነው እየተፈጠረ ያለ ህይወቴ ውስጥ ልጄ ምን ሆና ነው እንደዚህ የምትሆን ብሎ በጣም ይደነግጣል። እያሰበ ይገኛል። ልጄ ምንድን ነው የነካብኝ ይመስለኛል። እንግዲህ እንደምረዳ ያው እንደገመትኩት እናንተም ግምታችሁን ኮመንት ላይ አስቀምጡልኝ። የሳቤላ እናት አልሞተችም መሰለኝ። እንግዲህ የት ነሽ ብሎ ስሟን እየጠራ የት ነው ጥለሽን የጠፋሽው እያለ ይገኛል። እንግዲህ ቆሞ እንደዚህ ስብሰለሰል እንግዲህ ዲና ትደርስና አባቴ ትለዋለች። እሱ ግን ጥሩ ፊት አላሳያትም። ምንድን ነው እንደዚህ የምታየኝ ትለዋለች። ልጄ ምንድን ነው ያደረጋችኋት ይላታል። እሷን በጣም ትደነግጣለች። እንግዲህ ያዞ እምባ ነው የሚባለው። እንግዲህ እምባዋን እያፈሰሰች እኔ እናቷ ስላልሆንኩ ነዋ እንደዚህ የምትላት፣ ጭራሽ በመወዳት ልጄ መጣህብኝ፣ ምንም እኮ ባልወላት አሳድጋታለሁ፣ ልክ እንደ ልጄ ነው የምወዳት ብላ በጣም ታስመስላለች። እንግዲህ እሱም ዝም ብሎ ያያታል። ግን ልጄ ያለ ምክንያት አይደለም እንደዚህ የምትሆነው፣ ግን እኮ ሳቤላ መታመም ከጀመረች ቆይታለች፣ እየተጨናነቀች ነው፣ ይሄኔ እናቷ ናፍቋት ይሆናል ምናምን ብላ እንግዲህ እያስመሰለች፣ ግን ሁለተኛ እንደዚህ ካልከኝ መቼም ነው ይቅርታ ማላደርግልህ ብላ ከዛ ክፍል ሮጣ ትወጣለች። አብርሃምም እንግዲህ እስኪ አየር ልውሰድ ብሎ ወደ ውጭ ይወጣል። ወደ ውጭ ላይ የተራመደ እያለ ልዩና ሙልጭ ውጭ ላይ ሲዝናኑ ሲስቁ ስላፉ ያገኛታል። በጣም ይደነግጥና ልዩ ለዚህ ልጅ ብለሽ ነው እኔና ልጄ ላይ የጨካኝሽው ብሎ በጣም ይናደዳል። ቆሞ ያያታል፣ ግን አያናግራትም። ወደ ቤት ይመለሳል። ልዩም እንግዲህ ወደ ገጠር ልትሄድ ነው እናቷ ጋር። ያው ማርኮን እዛ ሰው ስለላከ በጣም ፈርታለች። ሰውዬ ፎቶ
አንስቶ እንድልካት ደርሳ ልትመለስ እናቷ ጋር ደውላ ልመጣ ነው እናቴ ትላታለች። በሌላ በኩል አብርሃም ወደ ቤት ይገባና እስኪ የልጁን እንትን አምጣ መታወቂያውን ይለዋል። ማርኮን መታወቂያ እሺ ብሎ ይሰጠዋል። ይሄ ልጅ እኮ ባለፈ ልዩ ብሬን ከለከለችኝ ብሎ ሲጮህ የነበረ ልጅ አይደለም እንዴ ይለና ያስታውሰዋል። ጸጉሩ እኮ ነው የሸወደኝ ራሱ ነው ይለዋል። አዎ ዛሬ ከልዩ ጋር ውጭ ላይ ስላፉ አግኝቻቸዋለሁ ይላል። ልዩ ብሎ ይደነግጣል። ማርኮን እንግዲህ ምን ነው ደነገጥክ ስለው አይ ምንም ብሎ እየሮጠ ከዛ ክፍል ይወጣል። ማርኮን ሄዶ ለዲና ልክ ነበርሽ ዲና፣ አብርሃም ልዩን ዛሬ አግኝቻታለሁ ብሏል ይላታል። እኔ ነግሬህ ነበረ ያ ድምፅ የልዩ አይደለም ብዬ ነግሬህ ነበረ፣ እኔ አንተ እንደሆንክ መቼም ነው ማትሰማኝ ብላ ትናግረዋለች። እንግዲህ ዲና ማርኮንን ምንም እንግዲህ ወዳው ሰላዩ ጋር ይደውልና አልደረስክም እንደ ይለዋል። አልደረስኩም ገና 100 ኪሎ ሜትር ይቀረኛል ይለዋል። እስካሁን ምን እያደረግክ ነበረ? ትንሽ መንገድ ነበረ እኮ ብሎ ይጮህበታል። አለቃ አሁን እገባለሁ በቃ መንገዱ ትንሽ ትራንስፖርት ስላስቸገረኝ ነው ምናምን ይለዋል። በሌላ በኩል ደግሞ እንግዲህ ልዩ ልትሄድ ተዘጋጅታለች፣ መንገድ ጀምራለች። ደግሞ ተኝታ ነበረ። ማርኮን ቀስ ብሎ ተነስቶ እንግዲህ የርብቃ ክፍል ይገባል። ቀስ ብሎ ይቀሰቅሳታል። እሷ ግን በጣም ትደነግጣለች። ምንድን ነው የምትሰራ ከክፍሌ ምናምን ብላ ትጮህበታለች። እሱም ያንን ደብዳቤ ማን ነው የወሰደ? አንቺ ነሻ የወሰድሽ ብሎ ይጮህባታል። እሷም እንግዲህ በጣም ትደነግጥና መልስ ስላጣች እኔ ዛሬ ሁሉንም ነገር አይተሻል፣ ሳቤላ እንዳልጻፈች ደርሼበታለሁ፣ አንቺ ነሻ የወሰድሽ ይላታል። አዎ እኔ ነኝ የወሰድኩት ይላታል ትለዋለች። ማን ነው ታዲያ የጻፈ ምናምን ይላታል። ማርኮን እንግዲህ ቀስ ብሎ ርብቃ ክፍል ይገባል። ገብቶ ልነካት ስል በጣም ትደነግጥና ከተኛችበት ትነሳና ምንድነው የምትሰራ ከዚህ ምናምን ትላ እኔ ያለ አንቺ ብዬ አይደለም የወጣሁት እባክሽ፣ ማነው ደብዳቤውን የጻፈ? የት ነው ደብዳቤው? አንቺ ነሻ የወሰድሽ ብሎ ይጮህባታል። ይኸውልሽ ያንን ቪዲዮ ለእመቤትሽ አልሰጠዋትም፣ ባክሽ የእሷ አንተ እመቤት ናት ዲና። ይሄንን እንትን ቪዲዮ ብታይ ምን የምትል ይመስልሻል? ምን የምታደርግሽ ይመስልሻል? እንደፈለገች ነው የምትጫወትብሽ። ስለዚህ እስከ ዛሬ ምንም ስለ ቪዲዮ የምታውቅ ነገር የለም። ስለዚህ ለእሷ እንዳልሰጥ ከፈለግሽ ደብዳቤ ላይ ምን እንደተጻፈ ንገሪኝ ይላታል። እሷ ድረሱልኝ፣ ሊገሉኝ ነው የሚል ነው የተጻፈ። ስለዚህ ያቺ ልዩ ናት እንደዛ የጻፈች ብሎ በጣም ይናደድና ሮጦ ይወጣል ከዛ ክፍል። እሷም እንግዲህ ከነጋ በኋላ ፍላሹን ኮምፒውተሯ ውስጥ አስገብታ ማየት ትጀምራለች። እንግዲህ እያየች እያለ ዲና ትመጣባታለች። በጣም ትደነግጥና ትነቅለዋለች። ከዛ ላይ ዲና ምንድን ነው የሚያስደነግጥሽ ትላታለች። አይ ዝም ብዬ ነው፣ ምንም አልደነገጥኩም እኮ። ምን እያደረግሽ ነበረ? ቆይ እስር ቤት ነኝ እንዴ? ፊልም እያየው ነበረ። ሁላችሁም ተራ በተራ እየተፈራረቃችሁ እየመጣችሁ ምንድን ነው የምታደርጊ? ምንድን ነው የምትሆኝ? ምናምን የምትሉኝ? ቆይ ምንድን ነው እንደዚህ የሚያደርጋችሁ? ምናምን ብላ ትጮባታለች። ዛሬ ይዤላችሁ የመጣሁት ሳቤላ ይሄንን ይመስል ነበረ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ሀገራችንን ኢትዮጵያን እግዚአብሔር ሰላም ያርግልን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችንም በያለንበት እግዚአብሔር ይጠብቀን። ቸር ቆዩ።